አባቴዎች ወያላ በላ ብላችሁ ከፋችሁ እንዴ? ከፋችሁ እንዴ? እንዲህ ብሎ እንዳይከፋችሁ አባቴ። የእንግሊዝ ፕሪሚየር የዓመቱ ምርጥ ተጫዋች ወያላ ወደድክም ጠላም ብሩኖዬ በልቶታል። በሮጥ አይደለም አባቴ፣ በሮጥ አይደለም። ዝም ብለህ ምን ሆነሃል? አኒጋ ምን ሆነ ይነገራል እንዴ? ገና ምን አየህ አባቴ? ገና ምን አየህ? ታወጣዋለህ አባቴ፣ ታወጣዋለህ። አንድ ሰው አልበላም አልጠጣም አላራም፣ እኔ ጋዜጠኛ ነኝ፣ እግር ኳስ አውቃለሁ፣ ሊቅ ነኝ፣ ተንታኝ ነኝ ብሎ እንደዚህ አይነት የሜዳ የጎዳና ወሬ ሲያወራ ማየት በጣም ያሳፍራል። በቃ ተሸክመህ ሰርተህ መብላት ትችላለህ። እዚህ ጋር ኳስ አውቃለሁ ስላልክ ነው እዚህ ጋር እንድትወራ ሚዲያ የተሰጠህ ማለት ነው። ብሩኖን ከ1 እስከ 3 አለማስገባት ውየላ ካልሆነ እግር ኳስ እውቀት አይፈልግም። ምንም ከ1 እስከ 3 አለማስገባት ይበላል እኮ ሌላ ነገር ነው። ከ1 እስከ 3 አለማስገባት እውቀት አይፈልግም። ባለፈው ወያላ ምናምን አልክ ዩናይትድ ደጋፊ ላይ ሰምቻለሁ። በነገራችን ክለባችሁን እየረሳችሁ ምናምን፣ እኛ እዚህ ጋር ጭዌ ነው፣ ቲክቶክ ነው፣ ፈታ ነው የምንለው። አንተ እዛ ቁም ነገር ብለህ ታወራለህ። እንደናንተ ወያላ አለ እንዴ? አንዲ ከአርሰናል ደጋፊ ጋር ከአንፎሎ ቻሊ ትጣላለህ፣ ከሲቲ ደጋፊ ጋር ከኛ ጋር በጣም ተሳፈራላችሁ። በቃ በጣም ነው የምታሳፍሩት። ንጉሳውያን ማንቸስተራውያን ሰምተሃል ወይ? ኮፒ ሊንክ ይረገጥ። የዓመቱ ምርጡ የፕሪሚየር ሊግ ተጫዋች ማን ተብሎ ተመረጠ? ምን ምርጫ አለው ሲጀመር? ፖርቹጊዝ ማግኒፊኮ ብሩኖ ፈርናንዴዝ። እስቲ ኮሜንት ላይ ብሩኖ እያላችሁ እስቲ በደንብ ኮፒ ሊንኳን እየቀጠቀጥን ማለት ነው። የፕሪሚየር ሊጉ ምርጡ ተጫዋች፣ የዓለማችን ምርጡ ሚድፊልድ የወቅቱ ማለት ነው። ዘ ዋን ኤንድ ዘ ኦንሊ ፖርቹጊዝ ማግኒፊኮ ዘ ካፕቴን ብሩኖ ሚጉኤል ፈርናንዴዝ። የኛ ስለሆንክ እጅግ በጣም ደስ ብሎኛል። እናቴት ኩርትን ያደረከኝ ማለት ነው ነውና ግርማቸው ባለፈው ብሩኖ ፈርናንዴዝ ቶፕ 3 ውስጥ አይገባም፣ የዓመቱ የፕሪሚየር ሊግ ምርጥ ተጫዋች 4ኛ ነው የሚገባው ብሎ ነበርና 4ኛም ምን እንጃ እስከ 5 ምረጥ ቢባል 5ኛም ሊያስቀምጠው ይችል ነበርና 4ኛ ብለን ያዘው። 4ኛ የመረጥከው ሰው መጥቶ ሲበላ ምን ተሰማ? እንደው ይቅርታ ትጠይቅ ይሆን? ስለ ሲዝኑ መጀመሪያ ቢሆን እኮ የገመትከው እኮ ብዙ ነገር አመቱን ሙሉ አይተህ ፐርፎርማንሳቸውን አይ የብሩኖ ፈርናንዴዝ ፐርፎርማንስ እስከዚህም ነው ብሎ ከቶፕ 3 ማስወጣት ልክ ነው ወይ? ልክ ነው ወይ? እኔ ስለ ሲዲ ስፖርቶችን ግርማቸውና መተቸት እኔ በጣም ነው ሼም የሚይዘኝ። ምክንያቱም እኔ ባለፈውም ብየዋለሁ፣ እኔ ገና ኤሌመንተሪ ሃይ ስኩል እያለው ሬዲዮ ላይ ቁጭ ብዬ ማዳመጣቸው ሰዎች ናቸውና እንደዚህ አይነት ግምት ወይ በጣም ኳስ አለማወቅ ነው ወይ ደግሞ ጥላቻ ነው። ኳስ አታውቁም ማለት አይቻልም። እኔ ከኛ 8-10 ሺህ እጥፍ ዕውቀት አላችሁ፣ ግን ጥላቻ እያየው ነው፣ እልህ እያየው ነው። ከዩናይትድ ደጋፊ ጋር እልህ መጋባት ይዛችኋል እና ይሄ እልህ ደግሞ ይሄ ቪው ምናምን ይሄዳል ይመጣል። የሰው ክብር ግን ከሄድ አይመለስም። እኔ ነፍ ሜሴጆች ነው በውስጥ የሚደርሱኝ። እግዚአብሔርን አሳያችኋለሁ ከፈለጋ። የማንቼ ደጋፊ በጣም እየተቀየማችሁ ነው። ፐርሰናል ኦፒኒየን ሊሆን ይችላል እኮ አንዳንድ ጊዜ ግን ኒውትራል ጋዜጠኛ ነኝ ብሎ የሚያስብ ሰው ግን አንዳንዴ ለኦዲየንሱ ስሜት ይጨነቃል። ገብቷል አይደል? እንዴት ብሩኖ ዓለም እያወራለት ያለን ተጫዋች ቶፕ 3 አይገባም ብሎ መገመት ልክ አይደለም። ይሄ ኦዲየንሱን መናቅ ነው። ችግር የለም። እኔ ሞር ሎጂካል አስተያየት ሰጥቻለሁ። እኔ ዲክላር ራይስ ቢበላው ኖሮ ለምን በላው ራይስ ልል አልችልም። ብዙ ጊዜ ኢንዲቪጁዋል አዋርዶች የግሩፕ ስኬት ያሳካ ቲም ውስጥ ላሉ ተጫዋቾች ያደላል። ሶ ፕሪሚየር ሊጉን አርሰናል በላው ለራይስ ቢሰጡት ብሩኖ 2ኛ ይወጣል። በቃ እየደበረኝም ቢሆን ዋጥ ታደርጓለህ። ሃላንድን እንዴት ታስበልጣለህ? አንድ ቲም ነው የሚበላው፣ ወይ አርሰናል ወይ ሲቲ አይደለ? ሲቲ ከበላው ሃላንድን አንደኛ አድርጉት፣ ኢትሶኬ 2ኛ ይገባዋል ብሩኖ። ከስኬት ውጪ ካየነው ፕሪሚየር ሊግ ላይ እንደ ብሩኖ ፈርናንዴዝ ጥሩ ፐርፎርም ያደረገ የለም። ጭራሽ ራያንም አስበለጥከው። ለምን ሲባል 18 ክሊን ሺት አለው። ክሊን ሺት በረኛ ብቻ ነው እንዴ? ጋብሪኤልና ሳሊባ ከራያ ባልተናነሰ ለ18ቱ ክሊን ሺት አስተዋጽኦ አድርጓል። ገብቷል እና በጣም ልክ አይደለም። አሁንም ከሴት ፒስ ነው ከ20 አሲስት 10 ሴት ፒስ ነው ምናምን የሚሉ በጣም የብሩኖ ፈርናንዴዝን 20 ፕሪሚየር ሊግ አሲስት ሪከርድ መጋራት ለማሳነስ ሲሞከራ ያለው ብቻ በቃ ብሩኖ ፈርናንዴዝን ላለማድነቅ የሚደረግ ደጋፊውን ያስከፋል። በቃ ይሄ ነገር ልክ አይደለምና በተቻለ አቅም እንደውም እኔ ባለፈውም ብያለሁ የአርሰናል ማሊያ አርሰናል ሎጎ ሰቅላችሁ አርሰናልን ነው የምንወክለው ብትሉ ደስ ይለናል። እኛ
አንድ ፌርነን ብሎ እንደሚሰራ የሬዲዮ ጣቢያ የሬዲዮ ፕሮግራም እና እንደ ጆርናሊስት ግን ማለት ነው ፌር የሆነ አስተያየት ብትሰጡ አሪፍ ነው። አንዳንድ ጊዜ ውስጣችሁ ቢሰማችሁም ግን ደጋፊን ያስቀይማል በሚል ማለት ነው አንዳንድ ሐሳቦቻችሁን ብትሰክሱት አሪፍ ነው ለማለት ነው። ለማንኛውም የማንቼ ደጋፊዎች ኮንግራ ብሩኖ አክሩቶናል። ግርማቸው ግን ምን እንደምትል መስማት እንፈልጋለን። አመሰግናለሁ። ኮንግራ ዩናይትድ አመቱ ሙሉ ስንከራከርለት የነበረው ጉዳይ ሆኗል። ሲጀመርም ሆን ነበር። በነገራችን ላይ ትናንትና ተፈናቃዩ ጋዜጠኛ ጋር ቀረጻ ነበረን እያወራን እየተነጋገርንበት ነበር ማለት ነው። ብሩኖ ፈርናንዴዝ የአመቱ ምርጡ የፕሪሚየር ሊግ ተጫዋች ሲያንሰው ነው አሁን ወጣማል። ሌባ በል እንደዛ ነው የሚባል ግባናውቶ ማለት ነው። ይችላል ብሩኖ እስኪ ጋዜጠኛ የሚለውን ሰምተን እንመለስና በቂና አጥጋቢ መልስ እንስተው። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ አድርሱለት ማለት ነው። ቀጥታ ወደ ቪዲዮ። ሃላንድ ቶፕ ስኮረር ነው። ሲቲ ምን አድርጓል ቢባል ከፍተኛ ግብ አስቆጣሪ ነው። የሱን ያህል ጎል ያገባ የለም። ስለዚህ አንድ ዋጋ ያሰጠዋል። እሱ ካራባኦ ካፕም ዋንጫ ወስዷል። ኤፍኤ ካፕን ከደገመ ደግሞ አንድ ቫልዩ አለው። ስለዚህ ኤርሊንግ ብራውት ሃላንድ ፋይናሊስት 3 ውስጥ የሚገባ ይመስለኛል። ብሩኖ ፈርናንዴዝ እንደምንመለከተው 19 አሲስት በማድረግ ከፍተኛውን አሲስት ወይም አመቻችቶ በማቀበል የሚጠቀስ የማንቸስተር ዩናይትድ ተጫዋች ነው። ግን ማንቸስተር ዩናይትድ ምን አሳካ ሻምፒዮንስ ሊግ ባለፈ የሚለው ነጥብ መታየት አለበት ብዬ አስባለሁ። ቢያንስ እንደ ክለብ እንኳን ሲታይ ክለቡን አገዘ ቢባል እንደሰማችሁት የልጁ ሐሳብ ብሩኖ ፈርናንዴዝን የአመቱ ምርጥ 3 ውስጥ አላስገባውም ጭራሽ እያለ ነው ማለት ነው። እንደ ምክንያት ያነሳውን ነገር ስትሰሙት ደግሞ የሚያስቅና በጣም የሚያስቅ ያልተዘጋጀና እንደ ጋዜጠኛ የማይጠበቅ ከሱ ነው ማለት ነው። አንደኛ ያነሳው ሐሳብ ሃላንድን የሚያስገባበት ካራባኦ ካፕ በልቷል፣ እንዲሁም ደግሞ ኤፍኤ ካፕ አሁን ደግሞ ሊበላ ይችላል። ስለ ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እያወራን ምን አገባን ስለ ካራባኦ ካፕ እና ኤፍኤ ካፕ የምታነሱ በነገራችን ላይ እሱ ብቻ አይደለም። አብዛኛው አርሰናል ደጋፊ ተነስቶ ይመጣና ራይስ እኮ በሳምንት 3 ጨዋታ ምን አገባን፣ በሳምንት 5 ጨዋታ ለምን አይጫወትም? ስለ ቻምፒዮንስ ሊግ ስለ ኤሮፓ ምን አገባን? ስለ ሌሎች ውድድሮች ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን 38 ጨዋታ ነው ሁሉም የሚያደርጉት። በእነዚህ ጨዋታዎች ውስጥ ማን የተሻለ ተጫዋች ነበር ነው ጥያቄው። ሲቀጥል ደግሞ ፕሪሚየር ሊግ ዋንጫ መብላትን እንደ ግዴታ ቆጠርከው። እንደ ግዴታ መቁጠር አልነበረብህም። እንደ አንድ ፋክተር ይቆጠራሉ፣ ያው ይቆጠራል። ግን እንደ ግዴታ እንኳን ከቆጠርከው 3 ውስጥ ብሩኖ ላላስገባም ብለህ ሃላንድ ያስገብታል። ከነዚህ ውስጥ አንዱ ቡድን ሁለተኛ ነው የሚጨርሰው፣ ዋንጫ ይበላል። ለምንድን ነው ታዲያ ከብሩኖ የተሻለ የሚሆነው ያ ተጫዋች? የትኛውም ከሶስቱ ማለት ነው። ሲቀጥል ፕሪሚየር ሊግ መብላት ግዴታ ቢሆን ኑሮ እነ ጊብስ ዋይት ይገቡ ነበር ወይ? አመቱ ምርጥ ተጫዋች እጩ ውስጥ ይገቡ ነበር ወይ? እነ ቲያጎ የአመቱ ምርጥ ተጫዋች እጩ ውስጥ ይገቡ ነበር ወይ? ቡድናቸው ዋንጫ ስለሚበላ ነው የገቡት 16ኛ እና 8ኛ ላይ የሚገኝ ቡድን ላይ እየተጫወቱ። ኢቭን ሴሜኒዮ ማንቸስተር ሲቲ ቤት እያሳየው ባለው ብቃት አይደለም የገባው፣ እዚህ ውስጥ ቦርንሞዝ ላይ ባሳየው ብቃት ነው የገባው። ሶ ፕሪሚየር ሊግ ዋንጫ ማሳካት ምናልባት እንዳንድ ፋክተር ሊጠቅም ይችላል እንጂ ግዴታ አይደለም። በአመት ውስጥ ምን አይነት ብቃትህን አሳይታል? እነዚህ የምታያቸው ተጫዋቾች ኢንዲቪዥዋል በጣም ጸደ የነበሩ ተጫዋቾች እንጂ ቡድናቸው ዋንጫ ሊበላ የሆነ ነገር ሊያሳካ ስለሆነ እንሸልማቸው ተብሎ የሚሸለሙ አይነት ተጫዋቾች አይደሉም። እና ደግሞ አንዳንዴ የማንቸስተር ዩናይትድ ደጋፊዎች የሆነ ስለማይሳደቡ ጋጠ ወጥ ስላልሆኑ ምናምን ዝም ብላችሁ ሳትዘጋጁና ኦዲየንሱን በንቀት ምናምን ነገር ባትቀርቡ ባይነኝ። ይመቻችሁ። ሲዲ ስፖርት ማለት ማህበረሰብ አቀፍ፣ ክፍለ ከተማ አቀፍ፣ ሀገር አቀፍ ደደቦች ያሉበት ሚዲያ ማለት ሲዲ ስፖርት ነው። ከዚህ በኋላ ማለት ነው ስለ ማንቸስተር ስለ ክለቡም ሆነ ስለ ደጋፊው እንዳታወሩ። ካወራችሁ ከባድ የሆነ እርምጃ ነው የምንወስድባችሁ። የምሬን ነው የምልህ። ቃል በምድር ቃል በሰማይ ሰምቼ ዝም ብዬ ነበረ፣ ግን አሁን አላስቻለኝም እና ማለት ነው አንተ የደከምክ ጋዜጠኛ ሁሉ ማለት ነው እንዳታወራ። ግርማቸው ሆነ ምናምን አልሰማም፣ እንዳታወራ ስለ ማንቸስተር ደጋፊ ከዚህ በኋላ። ይሄን ብላ ቦንዛ የምትለው ሰውዬ አይተኛል አይደል? አዎ ይሄን ብላ። የማንቸስተር ዩናይትድ ደጋፊ 20 ሺህ ኮፒ ሊንክ ቪዲዮ ካልደረሰ ማለት ነው እናንተ ከሃዲዎች ናችሁ። ሰማችሁኝ አይደል? አንተ ቶፕ 3 ውስጥ አይገባም ያልከው ተጫዋች መጥቶ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ካሸነፈ ወይ ስለ ኳስ ምንም የምታውቀው ነገር የለም ወይ ደግሞ ጭፍን ጥላቻ ነው ያለብህ። በሁለቱም ኬስ ማይክን ጥለህ ከዛ ስቱዲዮ መውጣት ነው ያለብህ ማለት ነው። ሁለተኛ እዛ ስቱዲዮ ላይ መጥተህ ስለ ማንቸስተር ዩናይትድ ስታወራ መስማት አልፈልግም። አሁን መጥተህ እስቲ ዘግብ፣ እስቲ አንተ ወንድነም ብሩኖ ፈርናንዴዝ አሸነፈ ብለህ ዘግብ ማለት ነው። አንተ አለቅላቂ፣ አንተ የአርሰናል አለቅላቂ ማለት ነው። አርሰናል ለማስደሰት ዩናይትድን መስደብ የለብም ተብሎ ተነግሯል። ሁለተኛ ስለ ዩናይትድ ስም ራሱም እንዳታነሳ ማለት ነው። እንዳታነሳ። ብሩኖ ሚጌል ፈርናንዴዝ የ2025-26
ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን አሸንፏል። ጠላት ይስማ ወዳጅ ይስማ ማለት ነው። የትም ማታመልጥበት ሀቅ ነው። አንተ የብሩኖ አሲስት ለማጣጣል ያልሄዳችሁበት ርቀት የለም። ሌሎቹ ቲማቸው ዋንጫ እንዲበላ አድርገዋል። ብሩኖ ምን አድርጓል ብለኛል ማለት ነው። ብሩኖ 15ኛ የነበረ ቲም አምቶ 3ኛ እንዲሆን አድርጓል። ብሩኖ ፈርናንዴዝ ሲዝኑ ሲጀምር ሁላችንም እንደምናውቀው በአሞሪም ስር እንደ ሴንትራል ሚድፊልደር ወደኋላ ለተከላካይ ተጠግቶ ነበር የሚጫወተው። አታኪንግ ሚድፊልደር ሆኖ የተጫወተው ከህዳርና ከታህሳስ በኋላ ነው። ሃፍ ኦፍ ዘ ሲዝን ተጫውቶ ነው 20 አሲስት ያስመዘገበው። እኛ ያስመዘገበው አይደለም ከዛ በላይ 30 ያስመዘግብ ነበረ። ከነዚህ በክት ኮንትራክቶች ጋር የተጫወተ ነው እኔ ያሳካው ማለት ነው። ብሩኖ አይደለም ባላንዶ የሚገባው ተጫዋች ነው። ባንታ ያነሰው ሳይሆን እነ ኬቪን ዴብሮይን ሙሉ የፕሪሚየር ሊግ ተጫዋቾች ፔፕ ጋርዲዮላ ላይ የመሰከረለት ማግኒፊኮችን ማለት ነው። ሳትወደው በግድ ታከብረዋለህ። ልጠላው ትችላለህ እኮ ታከብረዋለህ። መተህ ይቅርታ ትጠይቃለህ። ከዚህም በኋላ አንሰማህም፣ አስጨንቃለሁ። ብሩኖ ሚጌል ፈርናንዴዝ የምድራችን ምርጡ አማካይ ነው። 4 ነጥብ ምድረ ጭባ። የዓመቱ ምርጥ ተጫዋች ለመባል የእንግሊዝ ፕሪሚየር ሊግን ማንሳት አለብህ ስትሉ የነበራችሁ እንዴት ናችሁ? ደህና ናችሁ? ያንን አህያችሁን ማለት ነው አከራይታችሁ ሸቅሉበት። ካፕቴን ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመሆን ተመርጧል። አባቴ ያንን አህያን አከራየው ብያለሁ። አባቴ ከካፕቴን ብሩኖ ፈርናንዴዝ ጋር በዚህ ሰዓት የሚነጻጸር የትኛውም አይነት ተጫዋች የለም። አባቴ 10 ቁጥር ሆኖ ከካፕቴን ብሩኖ ፈርናንዴዝ ጋር ሊነጻጸር የሚችል አንድም ተጫዋች ዓለም ላይ የለም። አባቴ ካፕቴን ብሩኖ ፈርናንዴዝ ይለያል። አባቴ ሊደርሺፕ ብትል አሲስት፣ ቻንስ ክሬት፣ ኧረ በእናታችሁ በምን ዘርፍ እስኪ ቁጥራዊ ነገር ካነሳለት በእያንዳንዱ ቁጥራዊ ነገሮች ካፕቴን ብሩኖ ፈርናንዴዝን የሚበልጥ አንድም ተጫዋች የለም። ላክለት ቆርጠ ለዛ ለግርማቸው ነው ለማን ነው የምትሉት? ግርማቸው ሳትሆን አንተ ውርደታቸው ነው። አባቴ ውርደታቸው ነው። እየገባችሁ እያንዳንዳችሁ ማለት ነው የካፕቴን ብሩኖ ፈርናንዴዝን ፎቶ ኮመንት ላይ ደቅ ታረግልኛለህ። ለማንኛውም ለጀማው ድረስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች ስኬትን ተውለት ተግባር እንደሚያቀር ሲጀመር በዚህ ዓመት በዚህ ሲዝን ከብሩኖ ፈርናንዴዝ ውጭ ሰቤስ ፕሌየር ሊዶስ ማን ነበር? ማግኒፊኮ የኔ አባት የደስታዬ ምንጭ ክርስዬ አንብብልኝ። ምን ይላል? የሌባ ሊግ እንግዲህ በዚህ ዓመት የኛ ድል አረ የኛ ትሮፊ ብሩኖ ነበረ። ብሩኖ ነው የኔ አባት ፕሌየር ኦፍ ዘ ይር። እናቴ ጡት እንዴት አባቱ እንደምወደው ብሩኖ። ስናደድም አንዳንዴ ማይሆን ነገር እናገራል። ያኮርፋል። በቃ እንኳን ደስ አላችሁ። እሺ እንኳን ደስ አለ። ባለው አየር መዝናናት ነው። ወይ ክብራ ትባላለች። የአእምሮ እድገት ውስንነት አለባት። እነዛ ዋንጫ በበሉበት ጊዜ ፕሌየር ኦፍ ዘ ሲዝን እኛ ሜዳ ላይ ነው። ፕሌየር ኦፍ ዘ ይር የኛ ነው። ይሁን ባለው አየር ያላችሁ እኛው እንደሰት ማንንም ሳነካ ብሏል። በስተመጨረሻም ዩናይትዳውያን ይህንን ቪዲዮ በደንብ ሼር አድርጉ ለጓደኞቻችሁ። ብሩኖ ፈርናንዴዝ በስተመጨረሻም የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ማሸነፍ ችሏል ማለት ነው። የመሃል ሜዳው ፈርጥ በስመ አብ ዩናይትድ በጣም በተቸገረበት ሰዓት እንኳን እሱ አውትሻይን ሲያደርግ ነበር። የቻንስ ማሽን በስመ አብ ቻንስ የሆነ ፋብሪካ ውስጥ ምናምን ቻንስ እንዲህ እየተመረተ እንደ ዳቦ ምናምን ሲወጣ ነው የሚመስለው። ብሩኖ ካለ ሜዳ ላይ ከምንም ተነስቶ ቻንስ መፍጠር የሚችል በብዙ ቁጥሮች ማለት ነው። ከነ ሊዮኔል ሜሲ ጋር እስከ መወዳደር የደረሰ ቻንስን በተመለከተ ማለት ነው። ያወዳደርኩት አይደለም ግን ብሩኖ ፈርናንዴዝ ከምታስቡት በላይ በጣም ትልቅ ተጫዋች ነው። ዋንጫውን ሳያሳካም ደግሞ የዓመቱ ምርጥ ተጫዋች ሆኖ ማሸነፍ ችሏል ማለት ነው። ብሩኖ ይለያል። ዩናይትድ ብራንድ መሆኑን በትክክል ዛሬም አስመስክሯል ማለት ነው። የምን ራይስ ምናምን ነው እዛ በኮርና እኮ ነው ዋንጫ የበላኸው እንዴ? ምርጥ ተጫዋች የለህም እኮ እንዴ? የአርሰናል የዓመቱ ምርጥ ተጫዋች ይሄ የሴት ፒስ ኮቻችሁ ነው። በቃ ይመሻል። የወጋ ቢረሳ የተወጋ አይረሳም። አሁን አንዴት እዚህ የሚለ የራሳችን አንዳንድ የክለባችን ደጋፊዎች ሆነ ሳለ ብሩኖ ፈርናንዴዝ ነው እዚህ ክለብ ችግር እሱ ተሽጦ ደህና ብር የሆነ ተጫዋች ቢመጣ 4-3-2 የእግር ኳስ ሊቅ እና ፎቃቆች አታፍሩም? ከኛ እኩል አሁን የሱን አዋርድ ሰለብሬት ስታደርጉ እኔ እናንተም ብሆን እደበቃለሁ።
ብሩኖ ፈርናንዴዝ የአመቱ ምርጡ ተጫዋች ተብሎ ተሸልሟል ማለት ይሄ ነገር ይገባዋል። ስለሚገባው አሁን እንዴት እንደሚገባው አስረዳችኋለሁ። መጀመሪያ ላይ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩት ማለት ነው። የአመቱ ምርጡ ተጫዋች ብሩኖ ፈርናንዴዝ ተባለ። በሴት ፒስ አትበሉም እያላችሁ አመቱ ሙሉ ስትለፈልፉ ነበር። በሴት ፒስ ፕሪሚየር ሊጉን በላ ነው። ስለዚህ በሴት ፒስ ደግሞ ለምን የአመቱ ምርጥ ተጫዋች አይበላም? በሴት ፒስ ፕሪሚየር ሊጉ ተበላ። ይሄ ነገር ፖይንታችንን የሁለታችንን ፕሩቭ ያደርጋል። ስለዚህ ምንም መከራከር አያስፈልግም። ብሩኖ ፈርናንዴዝ የአመቱ ምርጡ ተጫዋች ይገባዋል። 20 አሲስት አድርጓል። ገና አንድ ጨዋታ ይቀራል ይሶይ እሱን ካረገው አሲስት ሪከርዱን ይሰብረዋል። ከዛ በኋላ እንደሚገባው ደግሞ ፕሩቭ ያደርጋል። ገብቷችኋል? ዴክላን ራይስም ዲዘርቭ ያደርግ ነበር እማልክዳችሁ። ከዚህ ሰውዬ እኩል ዴክላን ራይስ የሚገባው ነበር። ግን ብሩኖ ፈርናንዴዝ ስለበላው አይገባው ምናምን ማለት አንችልም። ምክንያቱም በሴት ፒስ በልተነዋል። በሴት ፒስ የአመቱ ምርጡ ተጫዋች ደግሞ መብላት ይችላል። እሱም ጥያቄ ውስጥ ካቀረበው ገብቷችኋል? ግን ሁለቱም ዲዘርቭ ያደርጉ ነበር ማለት ነው። ብሩኖ ፈርናንዴዝ መብላቱ ትንሽ እንትን ቢላይ አልደበረኝም። ይገባዋል። ዲዘርቭ የሚያደርግ ነገር ነው። 20 አሲስት አድርጓል ፕሪሚየር ሊግ ላይ በተጣለው ዩናይትድ ምንም ዋንጫ ባላሳከው ዩናይትድ ማለት ነው። ስለዚህ ይገባዋል። እንዳትከራከሩ። የእናንተን ሀሳብ ደግሞ ኮመንት ላይ አስቀምጡልኝ። አረ ቡርኖ ፖርቹጋላዊው የማንቸስተር ዩናይትድ ተጫዋች ሆነው ቡርኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጠዋል ማለት ነው። ይገባዋል። ከመረኝ ነው መላችሁ በቃ ዩናይትድን ከዛ ስራግል አውቶ እዚህ እንዲደርስ ያደረገው አንድም እሱ ነውና ያው ምንም ቅርብ ይለኝም ተቀድሜ ቻምፒየንስ ሊግ ማረጋገጣቸውን በአቅም ቅርብ ይለኝም ስለ ሪካርዶና ስለዚህ ተጫዋች ችሎታ ግን ልመሰክር ግድ ነው። ምክንያቱም ቁጥሮች ሁሉ ይመሰክሩለታል። 20 የፕሪሚየር ሊግ አሲስት፣ 8 ጎል፣ ብዙ የጎል ድሎችን በመፍጠር ቢግ ቻንስ በጌታ ስም ብቻ ዘንድሮ እጅግ በጣም ድንቅ ሲዝንን እያሳለፈ የሚገኝ ተጫዋች ነበር እና ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል። እና እሱ ካልበላው ማን ሊበላው ይችላል? ብዙ ሰዎች ከማን ዩናይትድ ጋር ብሩኖ ፈርናንዴዝ ምን አሳክቷል ይላሉ። አዎ በእርግጥ ብሩኖ በዚህ ሲዝን ከዩናይትድ ጋር ዋንጫ አላሳካም። ግን እውነት ለመናገር ዩናይትድን ማን ሶስተኛ ሆኖ ይጨርሳል ብሎ ገመተ? ቆይ እዚህ ጋር አንድ ነገር ላስረዳችሁ። ብሩኖ ፈርናንዴዝ በዚህ ሲዝን 20 አሲስቶችን ማድረግ ችሏል። ማን ዩናይትድ ካስቆጠራቸው ጎሎች ውስጥ በብሩኖ ምክንያት 20 ጎሎች ተገኝተዋል። አጥቂ አይደለም፣ ዊንገር አይደለም፣ የመሃል ሜዳ ተጫዋች ነው እና ዩናይትድ ሶስተኛ ሆኖ ይጨርሳል ብሎ የጠበቀ ሰው የለም። ግን ለዚህ ውጤት ብሩኖ ፈርናንዴዝ ትልቁን ድርሻ ይወስዳል። እና ምን ለማለት ፈልጌ ነው፣ ብሩኖ ፈርናንዴዝ የሚገባውን ሽልማት ነው ያገኘው። ነገራችን ላይ 2011 ላይ ቪዲች የማን ዩናይትድ የአመቱ ምርጥ ተጫዋች ሆኖ ከጨረሰ በኋላ ብሩኖ ፈርናንዴዝ የዩናይትድ ተጫዋች ሆኖ የአመቱ ምርጥ ተጫዋች ሆኖ የጨረሰ የመጀመሪያው ተጫዋች ነው። በዚሁም ኒኮ ኦራይሊ የአመቱ ምርጥ ወጣት ተጫዋች ሆኖ ጨርሷል። ያው የሚገባው ተጫዋች ነው። በዚህ ሲዝን ወጣት ሆኖ ምርጥ ፐርፎርም ካደረጉ ተጫዋቾች መካከል ፒስ አውት። ብሩኖ ፈርናንዴዝ የዚህ ሲዝን የአመቱ ምርጥ ተጫዋች በመባል እንግዲህ በፕሪሚየር ሊጉ ተመርጧል ማለት ነውና በቃ ሂ ዲዘርቭ በእውነት ሂ ዲዘርቭ በቃ ስለሚችል ነው። ትንሽ ፕሪሚየር ሊጉን አርሰናል ከበላው በኋላ እኔ የዋንጫው ጉዳይ ራይስ እንዳያሸንፍ ትንሽ ሲያሰጋኝ ነበረ። ግን ብሩኖ ማለት ብቻውን ዩናይትድን ይዞ የቆመ ነውና ከመጣ ጀምሮ ዩናይትድን ይዞ ስፓይናል ኮርድ ማለት ትችላላችሁ እንዴት እንደተሸከማቸውና ኡፍ በጣም ነው የሚችለው፣ በጣም ነው የሚገባው። ብቻ የምንፈራው አንዷን አሲስት ነገ ጨምሮ አሲስቱን ሪከርድ እንዳይሰብር ብቻ ነው እንጂ ሌላው ነገር ይመቸው። በጣም ይችላል። ዩናይትዳውያኖች እንኳን ደስ አላችሁ በእውነት ስለሚችል ነው። በዚህ አይነት ብሩኖ ፈርናንዴዝ ባሎንዶሩን ያሸንፋል። እንዴት መሰላችሁ? አሁን የምነግራችሁን ነገር ስታውቁት ለምን ብሩኖ ፈርናንዴዝ እንዳሸነፈ ግልጽ ይሆንላችኋል ብዬ አስባለሁ። 3 መራጮች አሉ። የእንግሊዝ ፕሪሚየር ሊግ አምበሎች እና ደጋፊዎችና በሶስተኛ ደረጃ የእንግሊዝ ፕሪሚየር ሊግ ፓናል የሚባሉት እነዚህ ጋር የተሰበሰቡ ሰዎች የእነዚህ ድምፅ ተደምሮ ነው አሸናፊ የሚለየው። ስለዚህም ከነዚህ ወሳኝነት ካላቸው ድምፆች መካከል የእንግሊዝ ፕሪሚየር ሊግ ፓናል የሚባሉ እዚህ ጋር ስማቸው የተጠቀሱ ስሙኝ። አንድሬ ታውዘንድ ቶትንሃም፣ ጀርሚን ዴፊልድ ቶትንሃም፣ ግሬን ሁድል ቶትንሃም ኤንድ ኦልሶ ሬድናፕ ቶትንሃም። እነዚህ 4 ሰዎች የቶትንሃም ናቸው። ለራይስ በፍጹም ድምጻቸውን ሊሰጡት አይችሉም። ሪዮ ፈርዲናንድ ማንቸስተር ዩናይትድ፣ ጋሪ ኔቭል፣ ሪያን ጊግስ እና ማይክል ኦዌን እነዚህ ደግሞ በማንቸስተር ዩናይትድ በኩል ያሉ ሰዎች ናቸው። ለብሩኖ ለራይስ ድምጻቸውን ሊሰጡ አይችሉም። በአርሰናል በኩል ቲዮ ዋልኮትና ያን ራይት አሉ። እዚህ ጋር ግልጽ ይሆንላችሁ ይመስላል። ሌሎቹ ደግሞ የራሳቸው ድምጽ ደግሞ ወደ ብሩኖ ፈርናንዴዝ የመሄድ እድሉን ደግሞ ታሳቢ ማድረግ ማለት ነው። እንዴት ነው ራይስ ይሄንን ዋንጫ ሊያሸንፍ የሚችል ይሄን ሽልማት ሊያሸንፍ የሚችለው? የእንግሊዝ ፕሪሚየር ሊግ አምበሎች ደግሞ የሚሰጡት ደግሞ ባያዝነስ ሊኖር ይችላል። አይገርመኝም። ይመቻችሁ። ለማንኛውም
ሰበር ዜና ብሩኖ ፈርናንዴዝ ፖርቹጋላዊ ኮከብ የዓመቱ ምርጥ ተጫዋች ተብሏል። እንግዲህ ይገባዋል፣ እንደ ስራ ሰርቷል በሚገባ ለቡድኑ ምንም ባያመጣ የሚገባውን ስራ ሰርቷል። 20 አሲስቶችና 8 ጎሎችን በማስገባት እንግዲህ ከፍተኛ ይሄን ማድረግ በጣም ቀላል ይመስላል፣ ግን በጣም ከባድ ነው። ለምሳሌ ሞሳላ ለምሳሌ የዓመቱ ምርጥ ተጫዋች ለሶስተኛ ጊዜ ማንም ፕሪሚየር ሊግ ያደረገው የለም። ሮላንዶ አላደረገውም፣ ሄነሪ አላደረገውም፣ ማንም አላደረገውም፣ ግን ሞሳላ አድርጎታልና ብሩኖ ፈርናንዴዝም ይገባዋል። በደንብ ነው የሚገባው ዘንድሮ በደንብ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እንዲሁም ኒኮ ኦራይሊ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ እንግዲህ ዴክላን ራይስን በሁለት እኔ ኤርሊንግ ሃላንድን በዛ ውስጥ አስገባለሁ አንደኛው ነው ማለት ነው። የዩናይትድ ደጋፊዎች አንድ ሴሌብሬት የሚያደርጉት ነገር ቢያንስ አግኝቷልና በደንብ እየቀወጡት ነው። ለማንኛውም አይገባውም ማለት አይችልም። በቃ ጽድት ያለ የሚገባው ሰው ነው። ራይስም የሚገባው ነበረ፣ ግን ያው የብሩኖ በልጠው እሱ አንደኛው ነው ማለት ነው። በጣም የሚገርም ዓመት ነው ያሳለፈው። 20 አሲስቶችን ያሳለፈው በዚህ በደከመ ዩናይትድ ቲም ውስጥ እኔ በጣም አንድ ክሬዲት የሚገባው በደከመ ዩናይትድ ቲም ውስጥ ነው እየሰራለው። ባይዞ ሪከርዱን ሲሰበር ዲብሮይንም በጣም የሚገርም የሲቲ ቲም ውስጥ ዋንጫ ይበላ የሚገርም የሲቲ ቲም ውስጥ በጣም ብዙ ሰው ያንተን አሲስት ወደ ጎል መቆየር የሚችልበት ላይ ነው። ቴሪ ሄነሪም እንደዛ ነው። በጣም ብዙ ኦልሞስት ዋንጫ ይበሉበት በጣም ብዙ አሪፍ ተጫዋች የነበረበት ነው። ብሩኖ ፈርናንዴዝ ግን በጣም በደከመ እንደውም መሀል ሲዝን ላይ ደከም ማለት ኦልሬዲ አሰልጣኝ ሁሉ በቀየረ ቲም ውስጥ ሆነ ይሄን ነገር ማሳካት ቀላል ነገር አይደለም። እንኳን ደስ አላችሁ ዩናይትድ ደጋፊዎች። ኒኮ ኦራይሊ ደግሞ የሲቲ ምርጡ ተጫዋች የዓመቱ ምርጥ ወጣት ተጫዋች ይሆናል። ባለፈው ነግሬያችኋለሁ። ሌላው ልንከራከር እንችላለን፣ ግን ያንግ ፕሌየር ኦፍ ዘ ሲዝን ምንም ጥያቄ የሌለው ጥርጥር የሌለው ኒኮ ኦራይሊ ነው። በጣም የሚገርማችሁ ነገር ዓመቱ ከመጀመሩ በፊት እሱ እንደሚሆን ገምቼ ነበረ፣ ሆኗል። ቀጣይ ዓመትም በዚህ ከፍታ ይቀጥላል ብዬ አስባለሁ። እስቲ አስተያየታችሁን ከታች አስቀምጡልኝ። አርሰናል ደጋፊዎች ምን ተሰማችሁ? ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ማይ ፋሚሊ ኮንግራ ካፕቴን ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል ተመርጧል። እውነት በጣም ደስ ብሎኛል። ቤት ውስጥ አይደለሁም፣ ይሄን ድንገት እዚሁ መኪና ውስጥ ያየሁትና መረጃውን ለሱ እኔ በጣም ደስ ብሎኛል። እኔ የሚያከራከር ነው ብዬ አላስብም። የሚያሰጉ አልነበሩ፣ ምንም ስጋት አልነበረብኝም እና ስላሸነፈ በጣም ደስ ብሎኛል። በግሉ ላሳለፈው ነገር ክለቡ አሁን የሱ አስተዋጽኦ ትልቅ ነው። አሁን ሶስተኛ ሆነን ለመጨረሳችን ትልቁ አስተዋጽኦ አድርጓል ብዬ አስባለሁና ለሱ እኔ በጣም ደስ ብሎኛል። እስቲ ብሩኖ በማሸነፉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የዘንድሮ ዓመት የፕሪሚየር ሊጉ የዓመቱ ምርጡ ተጫዋች ብሩኖ ማግኒፊኮ ፈርናንዴዝ። ፕሪሚየር ሊጉ ይህንን ነገር አሁን ላይ አረጋግጧል። ብሩኖ ፈርናንዴዝ የዓመቱ ምርጡ ተጫዋች መሆኑን አረጋግጧል። በ8 ጎል እና በ20 አሲስት። እሱንም እንኳ አላለቀም፣ አንድ ጨዋታ በእጃችን እያለ ነው። ብሩኖ የሚገባውን ክብር ከፕሪሚየር ሊጉ አግኝቷል፣ ገናም ያገኛል። ፒኤፍኤው ይቀራል ገና። ከብዙ አንግል ካየነው የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ መመረጡ ያን ያህል የሚያስከፋ ነገር አይመስለኝም። ማለት ይሄ ይገባዋል አይገባውም ከሚለው ነገር ሳይሆን ቢያንስ ብሩኖ ፈርናንዴዝ እዚህ ሊግ ላይ ለረጅም ዓመታት በጽናት ቆይቷል፣ እንደ ሊግ እንኳን ካየነው። ምክንያቱም ይሄ ልጅ በነገራችን ላይ እነ ባየር ሙኒክ ጋር ቢሄድ እንዲሁ ስፔንም እነ ባርሳ፣ ማድሪድ የተለያዩ ትልልቅ ከዩናይትድም በጣም የተሻለ ዋንጫዎችን ሊያስገኙለት የሚችሉ ክለብ ሄዶ ክብሩን ከፍ አድርጎ ዋንጫዎችን ማግኘት የሚችልበትን እድል ነው በነገራችን ላይ ሊጉ ላይ ብሎም ደግሞ ለዩናይትድ በጽናት የቆየው ማለት ነው። ቀጣይ ዓመት እንግዲህ የተለያዩ ድንቅ ተጫዋቾች ደግሞ ጊዜያቸውን ሊያሳዩ ስለሚችሉ አትሊስት የእሱ እድሉ ጠባብ እንደመሆኑ ይህ ውድድር ለሱ መሰጠቱ ያን ያህል አያስከፋኝም። ይሄ ማለቴ ግን በነገራችን ላይ ከዴክላን ራይስ የተሻለ ነው ወይንም ደግሞ እሱ ይህን ክብር በማግኘቱ ደስተኛ ነኝ ማለት አይደለም። እኔ ዴክላን ራይስ አሊያ ደግሞ ማለት ነው ጋብሪኤል ማጋሌዝ ይህን ውድድር አሸንፈው ቢሆን ኖሮ ፌር ነው ብዬ ነበር የማስበው። ለማንኛውም የብሩኖ ፈርናንዴዝ ደጋፊዎች እንኳን ደስ አላችሁ። እኔም በግሌ ይሁን ብያለሁ። ኮፒ ሊንክ ያደረጋችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መጫ እንዳይረሳ። ይመቻችሁ። ከላይ ምን ይላል? አንብብልኝ። ብሩኖ ኤል ማግኒፊኮ ብሩኖ ሚጉኤል ፈርናንዴዝ የዓመቱ የፕሪሚየር ሊጉ ምርጡ ተጫዋች ፕሌየር ኦፍ ደ ሲዝን ነው ይላል። ገና ይኸውላችሁ ይሄ ገና ጅማሩ ነው። ከዚህ በላይ እኔ ይኸውልህ ገና ስንት ብዙ ነገር ይገባሃል ላንተ። ይሄ ገና ጅማሩ ነው። በእውነት ነው የምላችሁ፣ ይሄ ገና ጅማሩ ነው። ገና ይኸውልህ ፒኤፍኤ የዓመቱ ምርጥ ተጫዋች
አሸንፎ የአንዳንድ ክለብ ደጋፊዎችን አይገባውም የሚሉ ደጋፊዎችን ያስከፋል ነው የምልህ አባቴ። ጠብቀው ያስከፋል። እንኳን ደስ ያለን ብሩኖ ኤል ማግኒፊኮ፣ እንኳን ደስ ያለን ፕሌየር ኦፍ ደ ሲዝን። የፕሪሚየር ሊጉ ገባል። ገና ጅማሮ ነው።